ጤሮ ተስፋ የተባሉ የብርብርሳ ቀበሌ ነዋሪ በአካባቢው ዘግናኝ ያሉት ጥቃት በተደራጀ ኃይል መፈጸሙን ይናገራሉ። አሁን በህዝብ ላይ የተነሳ አሰቃቂ ግድያ እሳት ውስጥ አንድ ሰው እሳት ውስጥ ተጨምሮ መቃጠል ማለት ይከብድ ነገር ነው። እናት ከልጇ ጋር አባትና እናት ከልጆቹ ጋር አንድ ቤተሰብ ውስጥ ከ6 ከ7 ሰው በላይ መቃጠል ማለት በእሳት ለሰው ልጅ የማይገባው ነገር። ይሄንን ጥያቄ ካለው ከመንግስት ጋር መሆን አለበት እንጂ ገበሬ ማለት ምን ያውቃል ስለ ፖለቲካ? እባክህ ጥያቄን ከመንግስት ጋር ይሁን እንጂ ከአርሶ አደር ላይ ምን አለ? ሰርቶ አዳሪ ለፍቶ አዳሪ እግዚአብሔር ብቻ ይፍረደው። የገደለው ኃይል ሸኔ ይባላል። ሸኔ ይባላል። ተደራጅቶ የሚሄድ አካል ነው። የተከሰተ ኩሬ የሚባል ሰፈር ላይ በአጠቃላይ ህይወቱን ያለፈ ሰው 40 በቁጥር ነው። አቶ ገመቹ አራባ የተባሉ የደራባ ቀበሌ ነዋሪ ቤተሰቦቻቸው እንደተገደሉባቸው ተናግረዋል። የሞተ ሰው ብዙ ነው፣ ግን እንደ አንድ ታጣቂ ነን የከኔ ቤተሰብ አንድ አያቴ ሞቶብኛል። 6 ወር ህጻንና አንድ የ12 ዓመት ልጅ እናታቸው ሞታለች። ያጎቴ ልጆች ከዛ ቤት ምናምን የለም እንዳለ ውጭ ነው ያለነው። ምናምን ለወደ በቃ በጣም ይከብዳል መናገር። አቶ ገመቹ ከምሽቱ 3 ሰዓት ተፈጸመ ባሉት ጥቃት ከ40 በላይ ሰዎች መገደላቸውን ተናግረዋል። ከአንድ ቤተሰብ 5 እና 6 የተገደለበት አለ። በጣም አሳዛኝ ጥቃት የተፈጸመው መንግስትን ትደግፋላችሁ መሳሪያ ታጥቃችኋል በሚል ነው። ጥቃቱንም የፈጸሙት የኦነግ ሸኔ ታጣቂዎች ናቸው ብለዋል። በጥቃቱ ቤታቸው ውስጥ የነበሩ ህጻናት፣ ሴቶችና አቅመ ደካሞች ጭምር መጎዳታቸውን የተናገሩት አቶ ገመቹ አብዛኛው የተገደሉት የሶዶ ጉራጌ ተወላጆች ናቸው ብለዋል። ማታ 2 ሰዓት ነው የገቡበት። ያው ግማሹ ሮንዶ ወጥቷል። ያው ሮንዶ ጥሎ ነው የገቡበት። በመሳሪያ ነው መሳሪያ ይዘዋል። በጣም ታጥቀዋል። በጣም ብዙ ናቸው። ከኛ ቀበሌ በላይ ናቸው። ጀራሽ በጣም ከዛ ቤት እያቃጠሉ ነው የሚሄዱት። መሳሪያ ያዙት ደግሞ ሰው እየገደሉ ነው የሚሄዱት። ጠቅላላ ወደ 38 ሰው ተገሉብናል። 2 የቆሰሉብን አሉ። በሞት አፋፍ ላይ ያሉት ቤት ውስጥም ገብተው የተቃጠሉ አሉ። ላለ ተሰብስበው አጥማቸው ተሰብስበው ተቀብረዋል። ተጋጀምናል። በአካባቢው የኦሮሚያ ክልል የጸጥታ ኃይሎች በቅርብ ርቀት ቢኖሩም ጥቃቱን ማስቆም አልቻሉምም ብለዋል። ከዚህ በፊትም በወረዳው ሰዎች እየታገቱ ገንዘብ እየተከፈለ ይለቀቁ ነበርም ብለዋል። አክለው በወረዳው ብርብርሳ ጋሌ ቀበሌ ነዋሪ የሆኑት አቶ አሸናፊ ቦጋሌ ለስራ ጉዳይ ከቤት ውጭ እንደነበሩ ገልጸው በጥቃቱ ነፍሰ ጡር ባለቤታቸውን ጨምሮ የቤተሰብ አባላት እንደተገደሉባቸው ተናግረዋል። ባለቤትና እናቴ አሁንም ያገረድ ነው። አሁንም አራተኛ አሁንም ተቀራና አራቤት ናቸው። እነዚህ ቀበሌው ብርብርሳ ጋሌ ነው። ሌላው በዱግዳ ወረዳ ብርብርሳ ጋሌ ቀበሌ ነዋሪ የሆኑት አቶ ወደጀኔ ጥላውን የ77 ዓመት አዛውንት አባታቸው በጥቃቱ እንደተገደሉባቸው ይገልጻሉ። የአባታችን ሞት ያው እዚህ ደረቱ አካባቢ በጥይት ይይዛል፣ በስለትም ነክተውታል። አስክሬኑን እንዲህ ስታየው በጩቤ ነገር የተቆረጠ ነገር እንደውም አንድ ቤት ውስጥ ወደ 5 ሰው እሳት ለቀቁባቸው፣ እዛው ሞቶ። ከዛን እዚህ ኩሬ ላይ ደግሞ ነፍሰ ጡር ሴቶች፣ አሮጊቶች እንዲህ አይናቸው ማይታያቸው በቃ ይዘገንናል፣ ያስጠላል። በቃ መኖር ያስጠላል። እንደዚህ የሚፈጽሙት እንጃ ምን አውቃለሁ። ያው ስሙ በኦነግ ሸኔ ነው የሚባለው። ምን እናውቃለን ብለን ነው። ምንም ግራ የሚያጋባ ነገር ነው። አቶ ደጀኔ ቀበሌው ከሶዶ ወረዳ ጋር እንደሚዋሰን ገልጸው በጥቃቱ ዋነኛ ተጎጂዎቹ የጉራጌና የአማራ ብሔር ተወላጆች መሆናቸውን ተናግረዋል። ወደ ደረባ የሚባል አካባቢ ብዙ ሰው ነው ያለቀው። ድርጊቱ ለአእምሮ የሚከብድ ነው። ሰዎችን መለየት አልቻልንም። ዝም ብለን አፍሰን ቀብረናቸዋል። በጥቃቱ የተጎዳው አብዛኛው የጉራጌ ማህበረሰብ ተወላጅ ሲሆን ነዋሪው አሁን ወደ መቂና ጉራጌ እየሸሸ ነው ብለዋል። የዱግዳ ወረዳ ብርብርሳ ጋሌ ቀበሌ ነዋሪ የሆኑትና ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁ ነዋሪ በዕለቱ ዝናብ እየዘነበ እንደነበረ ገልጸው ምሽት አካባቢ ጩኸት መስማታቸውን ይናገራሉ። በቃ ግራው ምኑ ገባይ ሮብኒ ሲንጅራዩ ጋይ አጋኑ ጉመሰኝ አገኘ ሮብኒ ሲንጅራዩ አከማለ ግራ ያጋባል። የክስተት ዝናብ ነበር። ምሽቱን ጩኸት ሰማን። ከዛ ቤት ሲቃጠል ነው የተመለከትነው። ጥቃቱ የጀመረው ማታ 1 ሰዓት ተኩል ነበር። እየጎላ የመጣው ግን ከ2 ሰዓት አንስቶ ነው። እናም እስከ ምሽቱ 6 ሰዓት ድረስ ግድያውና ቃጠለው ቀጥሎ ነበር። ኦነግ ሸኔ ናቸው የሚል ነገር ነው የተነገረን። በዚህ ጥቃት በሚያሳዝን መልኩም ህፃናት፣ አዛውንትና ነፍሰ ጡር ሴቶች ጭምር ቤት ውስጥ ተቃጥለዋል። በጣም የሚያሳዝን ነገር ነው የተከሰተው። ቤት ሙሉ በሙሉ ነው የተቃጠለው። 38 አስክሬን ደግሞ የቀብር ስነ ስርዓት ተፈጽሟል። ከደርባ 24
ከኩሬ 17 ከቢጥስቶ ደግሞ 2 ነበሩ። የወረዳው መንግስት ባለስልጣናት በመጡበት ነው አስክሬን ከተቃጠለ ቤት ውስጥ ወጥቶም በኩሬ ስላሴ ቤተ ክርስቲያን የተቀበረው። ፈጣሪ ይርዳን እንጂ አሁን አብሮ ሲኖር የነበረ ሰው እርስ በርስ በጥርጣሬ አይን እየተያየ ነው። መንግስትም ይህንን እንዴት እንደሚመለከተው አላውቅም። ነዋሪው አክለው ጥቃቱ ሲፈጸም የነበረው እስከ እኩለ ሌሊት ቢሆንም የጸጥታ አካላት የደረሱት ግን ማለዳ ላይ ነው ብለዋል። በጥቃቱ የኦሮሞ ተወላጅ ማህበረሰብ አባላትም መጎዳታቸውን ተናግረዋል። ነዋሪዎቹና የተጎጆቹ ቤተሰብ ኦነግ ሸኔ ሲሉ የጠሯቸው የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ አድርገዋል። ኖርዌይና አፍሪካ ውስጥ እንደሚኖሩ የገለጹት የኦሮሞ ነጻነት ሰራዊት አማካሪ መሆናቸውን የተናገሩት አቶ ጅሬኛ ጉደታ ስለ ጉዳዩ መስማታቸውን ገልጸው ታጣቂዎቹ ከጥቃቱ ጀርባ የሉም ሲሉ ተናግረዋል። ዋንከና አኩማ ከሰን አገኘኑ ይህንን ስሞታ ልክ እንደናንተ ነው ሰማነው። ስማችንን ከዚህ ጥቃት ጋር ስነሳ ሰምተናል። ያው የኦሮሞ ነጻነት ሰራዊት ኑሮውን በሰላም በሚኖረው ማንኛውም ህዝብ ላይ ጥቃት አያደርስም። ስለዚህ ክሱ በፍጹም ውሸት ነው። ኃይሎቻችን ይህንን ጥቃት አልፈጸሙም። አቶ ጅሬኛ ማስተባበላቸውን ገልጸን አስተያየት እንዲሰጡ የጠየቅናቸው የተጎጂ ቤተሰብ አቶ ገመቹ አራባ ከጥቃቱ የተረፉ ሰዎች ታጣቂዎቹ ይታወቁባቸዋል ያሏቸውን መለያዎች መናገራቸውን ገልጸዋል። በትክክል የተረፉ ሰዎች እኮ አሉ፣ እነሱን የሚያውቃቸው ሌላ ነገር ይቅር እኮ በሽሩባቸው ይታወቃል። ስለዚህ እነሱ በትክክል እነሱ መሆናቸውን በጸጉራቸው ነው የታወቁት። እኛ እኮ ከዚህ በፊት አንድ ሰው አግተው እስከ 300,000 ብር 500,000 ብር እየተቀበሉ ነበር። ስለዚህ የመንግስት አካልን ትደግፋላችሁ እኛን ትዋጋላችሁ ብለው ነው እንደዚህ ያጠቁት። ከ3-4 እኮ እንደዚህ ገብተው አልተሳካላቸውም እና አሁን ያለ የሌለ ኃይላቸውን ተጠቅመው ነው ያጠቁት። በጉዳዩ ላይ ከኦሮሚያ ክልልና ከአካባቢው ባለስልጣናት መረጃን ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ